ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ማይክሮሶፍት ኤክሴል ስንጠቀም አሁን ከሚያስቸግሩ ነገሮች መካከል አንደኛው የተለያዩ ፎርሙላዎችን እንደዚሁም ፈንክሽኖችን ማስታወስ ነው ማለት ነው። በዛሬው ቪዲዮ ግን ምንም አይነት ፈንክሽን ወይም ፎርሙላ ማስታወስ ሳይጠበቅባችሁ በኤአይ ታግዛችሁ ብቻ ቻትጂፒቲ ሊሆን ይችላል፣ ጄሚናይ ወይም ሌሎች ኤአይዎች ሊሆኑ ይችላሉ በቀላሉ ፎርሙላዎችን ራሱ እንዲጽፍላችሁ ማድረግ እንደምትችሉ እንመለከታለን ማለት ነው። ለምሳሌ እዚህኛው ቻናል ላይ ወይም ማይክሮሶፍት ኤክሴል ብቻ የምንማርበት ጋር ይህን ቪዲዮ ለቅቄላችሁ ነበር። አሁን እዚህ ላይ ያሉት ፕሮምፕቶች እንዳለ ወይም ትዕዛዞች በእንግሊዝኛ የተጻፉ ናቸው። እናንተ በአማርኛም በእንግሊዝኛም ይቻላል። በዛሬ ቪዲዮ ግን የምንመለከተው ምንድን ነው? ትዕዛዞችን በጣም ቀለል ባለ ሁኔታ በአማርኛ እያስገባችሁለት የምትፈልጉትን ነገር እንዲሰራላችሁ ማድረግ ትችላላችሁ። ወደ 10 የሚጠጉ ትዕዛዞችን እናስገባለን ማለት ነው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። እንዳልኳችሁ አሁን ጄሚናይ መጠቀም ይቻላል። እንደዚሁም ደግሞ ቻትጂፒቲ መጠቀም ትችላላችሁ፣ የተመቻችሁ ማለት ነው። ስለዚህ አሁን ቻትጂፒቲ ላይ ነው የማሳያችሁ ትዕዛዞቹን። ለምሳሌ እዚህ ጋር የምትመለከቱት ዳታ አለ። ይሄንን መደመር ፈልጋችኋል እስከታች ያለው ማለት ነው። ነገር ግን መደመሪያውን ፎርሙላ ላታውቁት ትችላላችሁ። እንዳልኳችሁ አሁን ቀለል ካለውን ጀምር ብለን ነው። ስለዚህ ምን ማድረግ ይቻላል? ትዕዛዝ ሄዳችሁ መስጠት ነው። ለምሳሌ በኤክሴል ሽያጭ መዝገቤ ላይ ብላችሁ ከዲ2 እስከ ዲ6 ይላል። ዲ2 እዚህ ጋር አለ፣ ይኸውና አድራሻው። ዲ6 ደግሞ ይኸውና ማለት ነው። ስለዚህ እነዚህን እንዲደምር እየነገርኩት ነው። ከዲ2 እስከ ዲ6 ያሉትን የሽያጭ መጠኖች በሙሉ ደምረ ውጤቱን የሚሰጠኝ ፎርሙላ ጻፍልኝ አልኩት ማለት ነው። እናንተ ግዴታ እዚህ ጋር ያለውን መጻፍ ላይ ይጠበቅባችሁ ይችላል። እንደዚህ አይነት ተያያዥ ነገሮችን ግን መጻፍ ትችላላችሁ ማለት ነው። ባጭሩ ለምሳሌ ከዲ2 እስከ ዲ6 የምደምርበትን ፎርሙላ ስጠኝ ማለት እንችላለን ማለት ነው። ስለዚህ እኔ አሁን ይሄንን ልጻፈው ወይም ጊዜያችሁን ለመቆጠብ ይሄንን ወስደን ኮፒ ፔስት ልናደርገው እንችላለን ማለት ነው። የምትፈልጉት ከሆነ እነዚህን ትዕዛዞችም ቴሌግራም ላይ አስቀምጥላችኋለሁ። ስለዚህ እዚህ ጋር ልጻፍለት ወይም ደግሞ ፔስት ላድርገው፣ ከዛ እንላክለት። ሰጥቶኛል። እንዳያችሁት አሁን ምንም አይነት ፋይል አልጫንም፣ ፎቶዎች አላስገባንም። ቀጥተኛ ሪፈረንሶቹን ብቻ ነው የሰጠነው ማለት ነው። ጭናችሁም ወይም ደግሞ ፋይላችሁን አታች አድርጋችሁ መስራት ትችላላችሁ። ይኸውና ፎርሙላ ኮፒ እናድርገው። እዚህ ጋር መተን ኮፒ ኮድ ማለት ይቻላል። ወይም ይህን ትመርጡትና እንደዚህ ራይት ክሊክ ነክታችሁ ኮፒ ማለት ይቻላል ማለት ነው። ከዛ መልሱ እንዲቀመጥ የፈለጋችሁት ቦታ ጋር መምረጥ ነው። ምንም ቦታ ቢሆን ችግር የለውም። ለምሳሌ እዚህ ጋር ከሆነ የፈለጋችሁት ኮንትሮል ቪ ብትነኩ ፔስት ይሆናል። ወይም ደግሞ እዚህ ጋር መታችሁ ፔስት የሚለውን መንካት ይቻላል ማለት ነው። በዚህ መንገድ መሰራቱ ጥሩነቱ ምንድን ነው? ለምሳሌ ላው ላይ ክሊክ ብታደርጉ እንደምታዩት በፎርሙላ ነው የተሰራው ማለት ነው። ስለዚህ ከላይ አሁን ምንም አይነት የሚቀየር ነገር ሲኖር ይሄ ይቀየራል። ይሄ ለምሳሌ 300 ሳይሆን 3000 ቢሆን ኢንተር ብንል ይሄኛው እንደምታዩት አውቶማቲካሊ እየተቀያየረ ይሄዳል ማለት ነው። ስለዚህ መደመር የምትፈልጉትን ነገር በዚህ መንገድ በቀላሉ መደመር ትችላላችሁ። ይሄውን ድምር መሆኑን ለመለየት እዚህ ጋር ቶታል ብለን ልንጽፍበት እንችላለን ማለት ነው። ሌላ ትዕዛዝ ደግሞ እዚህ ጋር የምትመለከቱት አለ። ይሄኛው ደግሞ ምንድነው? አሁንም ከዲ2 እስከ ዲ6 ካለው ውስጥ አቨሬጅ ወይም ደግሞ አማካይ ውጤት የማወጣበትን ፎርሙላ ስጠኝ ልለው ነው ማለት ነው። ስለዚህ ይህንን እጽፋለሁ ወይም አሁንም ኮፒ እናደርጋለን። እንዳልኳችሁ በአማርኛም በእንግሊዝኛም በፈለጋችሁት ቋንቋ እንደሚሰራም በዛው እንድታውቁት ወይም ልብ እንድትሉት ነው። ስለዚህ አሁን መደመሩን ትተነዋል። ይሄኛውን እናጥፋውና እዚህ ጋር ልምጣ። ትዕዛዙን እንደ አዲስ አስገባለታለሁ። ከዛ መላክ ነው። ዋናውን ይሄ ነው። ዲ2 እና ዲ6 የሚለውን ሪፈረንስ ከሰጣችሁት በቂ ነው ማለት ነው። ይኸውና ኢዝ ኢኳል ቱ አቨሬጅ ብሎ ጀምሮ እንትን እያለን ነው። ከዛ ይሄንን ኮፒ እናደርጋለን። እነዚያውም ቀላል ፎርሙላዎች ናቸው ልታስታውሷቸው የምትችሏቸው። ነገር ግን ረጃጅም ፎርሙላዎች ሲሆኑ ወይም ጀማሪ ከሆናችሁ እነዚህም የተወሰነ ሊዘነጉ ስለሚችሉ ማለት ነው። ስለዚህ አቨሬጅ ልሰራ ስለሆነ አቨሬጅ ብዬ እዚህ ጋር ልጻፍ። እዚህ ጋር ምንም ነገር መጻፍ ትችላላችሁ፣ እንዲለይልኝ ነው። ስለዚህ ኮንትሮል ቪ መንካት ወይም እዚህ ጋር መታችሁ ፔስት ብትሉ አቨሬጅ ወዲያው ይገባል። ክሊክ ብታደርጉ እንደምታዩት ኢዝ ኢኳል ቱ አቨሬጅ ብሎ እስከታች ያሉትን ሰርቶልናል ማለት ነው። ኢንተር ብንለው በዚህ መልክ ይገባል። ቁጥሩ ቢቀየር ይህም አብሮ እየተቀያየረ ይሄዳል። ሶስተኛ ደግሞ እዚህ ጋር የምትመለከቱት ነው። ማክሲመም እና ሚኒመም ማውጣት ፈልገናል ማለት ነው። ይህንንም ልቀይረውና እዚህ ፊት ለፊት ላይ ላምጣው። ስለዚህ ማክሲመም እና ሚኒመም ለማውጣት ከዲ2 እስከ ዲ6 ባለው ሽያጭ ውስጥ ትልቁን ወይም ከፍተኛ ዋጋ ያለውን ፎርሙላ የሚያሳይ ስጠኝ ያልኩት። ስለዚህ ይህንን ልምረጠውና እንደዚህ ልውሰደው። ወደ ኤአይ እንሂድ አሁንም። ከዛ እዚህ ጋር
ፔስት አድርግና እልክለታለሁ። አሁንም ፎርሙላዬ እንደምታዩት አሁን ዝግጁ ሆኗል። ኮፒ አደርጋለሁ። በተለያየ መንገድ ኮፒ ማድረግ እንደምችሉ አይተናል። ስለዚህ ማክሲመም እዚህ ጋር ይቀመጥ። ማክስ ብዬ ልጻፍ። ከዛ ኮንትሮል ቪ ከፍተኛ ሽያጩ 8500 ነው እያለ ነው። ክሊክ ብታደርጉ ከነዚህ ውስጥ ኢኳል ቱ ማክሲመም ብሎ 8500 አካባቢ እንደሆነ እየነገረን ነው ማለት ነው። በዚህ መንገድ መስራት ይቻላል። አራተኛው ደግሞ እዚህ ጋር የምትመለከቱትን ነው። ለምሳሌ ፐርፎርማንሳቸው ላይ ዲፔንድ ሆኖ ውሳኔዎችን እንዲሰጥላችሁ ነው። ለምሳሌ ሽያጭ ከ5000 በላይ ከሆነ ሃይ ብለህ ጻፍ፣ ከዛ በታች ከሆነ ደግሞ ሎ ብለህ ጻፍ አልኩት ማለት ነው። ስለዚህ ይህን ፎርሙላ ክሬት ያደርግልናል። እንሂድና አሁን ይህን ከላይ ድጋሚ ኮፒ ማድረግላችሁ ለመለየት እንዲመቻችሁ ነው እንጂ ምንም የተለየ ነገር የለውም ማለት ነው። ስለዚህ ይሄን ልውሰደውና እናንተ ጋር አሁን ይሄ እንደተጻፈበት ቦታ ይለያያል። በሴል ዲቱ ያልኩትን ያው ምንድነው ዲቱ የተቀመጠው እዚህ ስለሆነ እናንተ ጋር ሲቱ ኢቱ እንደየቦታው ሊለያይ ይችላል። አሁንም እዚህ ጋር ልምጣና ልላክለት። ተመልከቱ ኢፍ ብሎ ሙሉ ፎርሙላውን አምጥቶልኛል ማለት ነው። ስለዚህ ይህንንም ማስታወስ እኔ አልተጠበቀብኝም፣ እያገዘኝ ነው። ኮፒ አደርገዋለሁ። የቱ ጋር ይቀመጥ? ለምሳሌ እዚህ ጋርም ልናደርገው እንችላለን። የተለያየ ቦታ ጋር ፊት ለፊቱ ላይ ላድርገው። ለምሳሌ 4500ውን ሃይ ነው አይደለም የሚለውን እንዲለይልን ኮንትሮል ቪ። እንደምታዩት ሎ ነው እያለን ነው። ሌሎቹን እንዲሰራ እናደርጋለን። ጥጓን ይዘን መጎተት ነው። እዚህ ጋር እንመጣና መጎተት ወይም ሁለቴ ክሊክ ማድረግ ይቻላል። ብትጎትቱት ደግሞ የተሻለ ይሆናል። ይሄን እንዳያስገባባችሁ። ለምሳሌ እስከዚህ ነው ቁጥሮቻችን ያሉት። ተመልከቱት። አሁን 20 አለ፣ ሁለት 20ዎች አሉ 6000 እና 8500። ለምሳሌ ግን ይሄኛው 6900 ቢሆን ኢንተር ብንለው ወዲያው ሃይ ይሆናል ማለት ነው። ስለዚህ እንደዚህ ረዘም ያሉ ፎርሙላዎችን ሁሉ እንዲሰራላችሁ ማድረግ ይቻላል ማለት ነው በቀላሉ። ስለዚህ አሁን አራተኛውን አይተናል። ወደ አምስተኛው ደግሞ ልውሰዳችሁ። አምስተኛው ደግሞ ባዶ ቦታዎችን እንዲለይላችሁ ማድረግ ይቻላል። ይህም በጣም መሰረታዊ ነገር ነው። ለምሳሌ እናንተ ብዙ ዝርዝር ስጽፉ መሀል ላይ የረሳችኋቸው የሰው ስሞች፣ ደሞዝ የመሳሰለው ነገር ሊኖር ይችላል። ያንን ቆጥሮ እንዲያገኝላችሁ ማድረግ ይቻላል። ስለዚህ ይህንንም ኮፒ እናድርገውና እዚህ የመጀመሪያው ጋር ይሄ ነው። አሁን ተመልከቱት። እዚህ ጋር ስም ዝርዝራቸው ነበረ፣ እዚህ ጋር ይጎደላል ማለት ነው። ስለዚህ እነዚህን እንዲቆጥር ነው የፈለኩት። ስለዚህ ምን አደርጋለሁ? ፎርሙላዬን ኮፒ ላድርገው ከዚህ አሁን። ከዛ በኋላ ወደ ቻትጂፒቲ ልምጣና ላክለት። እንደምታዩት አሁን ምንም አይነት ፋይል እየጫንን ስላልሆነ ሊሚትም የለውም ማለት ነው። አንዳንድ ያው ፋይሎችን ስጭኑ በቀን ከ3 በላይ ላይ ያስጭናችሁ ይችላል። በዚህ መንገድ ሲሰሩ ግን በጣም ቀላል ይሆንላችኋል። ካውንት ብላንክ ቅንፍ ስንትን ብሎ መርጦልናል። ቼክ እናድርገዋለን። እንግባና ለምሳሌ የቱ ጋር ያስቀምጥልን? ደስ ያለን ጋር ማስቀመጥ እንችላለን። እዚህ ጋር ያድርገው። ለምሳሌ ኮንትሮል ቪ። እንደምታዩት አንድ ባዶ ቦታ እንዳለ እየነገረኝ ነው። ከዚህ ውስጥ አንድ ባዶ ቦታ አለ እያለኝ ነው። ለምሳሌ ከበደ የሚባለው ሰው ባይጻፍና ረስተ ነው ባዶ ቢሆን ኢንተር ብትሉ ይሄ 2 ይሆናል። ሳራም ከሌለች ለምሳሌ ባዶ ቢሆንና ኢንተር ብትሉ 3 ይሆናል። ስለዚህ በዚህ መንገድ በጣም በቀላሉ መቁጠር ወይም ደግሞ እንዲቆጥርላችሁ ማድረግ ትችላላችሁ ማለት ነው። ከዛ የረሳችሁትን ክሊክ አድርጋችሁበት ቼክ አድርጋችሁ መጻፍ ይቻላል። አሁን ደግሞ ወደ 6ኛው እናልፋለን ማለት ነው። 6ኛው ደግሞ እዚህ ጋር የምትመለከቱት ነው። ቀኖችን ማስላት ትችላላችሁ። ለምሳሌ አንድ ሰው ከዛሬ 20 ዓመት በፊት ቢቀጠር ወይም የገባበት ዓመተ ምህረት ይኖራል። ከዛ እስካሁን ድረስ ምን ያህል አገለገለ የመሳሰሉትን ነገሮች በጣም በቀላሉ መስራት ይቻላል ማለት ነው። ለምሳሌ በሴል ኤቱ ላይ ካለው ትዕዛዝ ቀን ጀምሮ እስከ ዛሬ ድረስ ስንት ቀን እንደቆጠረ የሚያሳይ ፎርሙላ ጻፍልኝ ብየዋለሁ ማለት ነው። ስለዚህ እንመለስና ወደ ላይ አሁን ያለው ምንድነው? ኤቱ ደግሞ ይኸውና ቀን ያለበት ከዚህ ጀምሮ እስከ ኤ6 ስለሆነ ማለት ነው። ስለዚህ እንዲያሰላልኝ የፈለኩት ደግሞ የሆነ ቦታ እንወስደዋለን። መጀመሪያ እናምጣውና ፎርሙላው ይህንን ኮፒ ላድርገው። ከዛ እዚህ ጋር ልላክለት። እዚህ ጋር እንደምታዩት 2 መንገዶችን አምጥቶልኛል። ለምሳሌ ከዛሬው ጋር ሲቀነስ ያን የጀመረበት ወይም ኤቱ የሚል አለ። ሁለተኛ በቀናት ብቻ እንዲቆጥር ከፈለጋችሁ ደግሞ ዴይ የሚል ማስገባት ይቻላል። በአመት ከፈለጋችሁ ዋይ ወይም ይር። አሁን ግን እኛ ይሄንን እንውሰደው፣ ኮፒ ላድርገው።
ከዛ በኋላ የሆነ ቦታ ማስቀመጥ እንችላለን። ለምሳሌ እዚህ መሀል ላይ ላስገባው። ይሄን ክሊክ ላድርግና ራይት ክሊክ ኢንሰርት፣ መልሱ ለምሳሌ እዚህ ጋር እንዲቀመጥ ከፈለኩኝ ኮንትሮል ቪ ብል መሀል ላይ ይቀመጣል ማለት ነው። እንደምታዩት በዚህ መልክ አስቀምጦልኛል። እኛ ግን የፈለግነው ቁጥሯን ስለሆነ ይሄ ፎርማቱን ዴት ሳይሆን ነምበር ያድርገው። ለምሳሌ ነምበር ጋር እንምጣ። 12 እያለኝ ነው። አሁን ለምሳሌ አንድ አለ እዚህ ጋር ተመልከቱ። ዛሬ ቀኑ 13 ነው። በመሃላቸው ስንት ቀን ያለው? 12 ቀን። እዚህ ጋር ደግሞ ሌሎቹን ሲሰራቸው በደንብ ግልጽ ይሆናል። ተመልከቱት። አሁን እዚህ ጋር ስንት ነው? ይሄኛው 5ኛ ላይ ነው፣ ወይም ደግሞ 5ኛው ቀን ላይ ነበረ። ዛሬ ደግሞ 13ኛው ቀን ነው። ስለዚህ በሁለቱ መካከል 8 አለ፣ እዚህ ጋር ደግሞ 3 አለ ማለት ነው። እዚህ ጋር ደግሞ ለምሳሌ 12 ከሆነ ዛሬ ቀኑ 13 ነው። በመሃላቸው ስንት ቀን አለ? 1 ቀን አለ። ይሄ ግን ገና አልደረሰም እንደምትመለከቱት፣ ምክንያቱም 15 ነው ቀድሞት ሄዷል። ዛሬ ግን ቀኑ ስንት ነው? 13 ነው። ስለዚህ ልክ አይደለም እያለን ነው። ብናስተካክልለት ለምሳሌ ይሄንን ራሱ የዛሬውን ቀን ልምዶ 13 ብዬ ኢንተር ብንለው 0፣ ምክንያቱም በሁለቱ መካከል ምንም የቀን ልዩነት የለም፣ ዛሬ ነው ማለት ነው። ስለዚህ የሆነ እቃ አሁን ከ12 ቀን በፊት ቢገባ ከዚህ ቀን በፊት ቢገባ እያላችሁ እንደዚህ በቀን ካልኩሌት ማድረግ ይቻላል። ይኸውን ቀን ስለሆነ ዜሮቹ እንዲጠፉላችሁ ከፈለጋችሁ እዚህ ጋር ዴሲማል ፖይንቱን ቀነስ ማድረግም ትችላላችሁ ማለት ነው። አሁን ግን ስለማንፈልገው ይህንን ማጥፋት እንችላለን። ስለዚህ 6ኛው ይሄን ይመስላል ማለት ነው። 7ኛው ደግሞ ቪሉካፕንም መጠቀም እንችላለን። ለምሳሌ በቢቱ እስከ C6 ባለው ሰንጠረዥ ውስጥ የአንድን ሰራተኛ ስመኛ ስናስገባ እሱ ካታጎሪውን እንዲለይልን ነው። ኤሌክትሮኒክስን የሸጠው ወይም ደግሞ ምንድን ነው የሸጠው የሚለውም ማለት ነው። ስለዚህ ለዛ ደግሞ ቪሉካፕን ነው የምንጠቀመው። ስለዚህ እዚህ ጋር ልመልሳችሁና ኮፒ ላድርገው፣ ከዛ ይሄኛውንም ልውሰደው። አሁን ተመልከቱት። የተፈለገው ምንድን ነው? ቢቱ ጀምሮ እስከ C6 ባለው ሬንጅ ውስጥ ነው ማለት ነው ያለው። ስለዚህ እንውሰድና ኮፒ እናድርገው፣ እልክለታለሁ። አሁንም ፎርሙላው እንደምታዩት ተዘጋጅቷል። ከዛ ኮፒ አድርጋለሁ። አሁንም ደስ ያለን ቦታ ጋር ማድረግ እንችላለን። ለምሳሌ እዚህ ጋር መጥቼ ኮንትሮል ቪ ብነካ እንደምታዩት አምጥቶልናል። ነገር ግን የተጻፈ ስም ስለሌለ ኤንኤ የሚል ኢረር ያመጣባቸዋል። ክሊክ ብታደርጉበት ፎርሙላ በትክክል ነው የገባው። እዚህ ጋር እናንተ ትክክለኛ ስማችሁን ከዚህ ውስጥ ማምጣት ትችላላችሁ። አበበ ባልቻ ከሆነ አበበ ባልቻ፣ ሳራ ከሆነ ሳራ እያደረጋችሁ ማለት ነው። ዋናው እዚህ ጋር ያለው አጻጻፉ እንዳለ ልክ ነው ማለት ነው። እንደ ቲፕ ግን ምን ማድረግ ትችላላችሁ? እዚህ ጋር ከመጻፍ ስማቸው ለምሳሌ ይህንን ሙሉን እናጥፋው፣ ስም ያለበትን እኛ የራሳችንን ስሞች ለማስገባት ማለት ነው። እንደዚህ ብናጠፋው ይህን ከየት ውሰደው? ከዚህ ጋር እዚህ ጋር መተን ክሊክ እናድርግ። ወይም ምን ሆነ C11 ማለት ነው። ኢንተር። ከዛ እዚህ ጋር ስም ማስገባት እንጀምር። ለምሳሌ እኩል ይሆናል ልበልና የከበደን ማየት ከፈለኩኝ ከበደ ላይ ክሊክ ማድረግ ኢንተር ብል ከበደ ምንድነው እንትን የሚለው ኤሌክትሮኒክስ ነው። በተመሳሳይ ደግሞ የአበበ ባልቻን ከፈለኩኝ እኩል ይሆናል፣ ከዛ አበበ ባልቻ የታለ ይኸውና እዚህ ጋር ኢንተር ብንል ደግሞ ኤሌክትሮኒክስ እያለ እየተቀያየረ ይመጣል። ቪሉካፕ ላይ ተደጋጋሚ ቪዲዮዎች ሰርቻለሁ፣ እሱንም መመልከት ትችላላችሁ ማለት ነው። ስለዚህ ካየን አሁን ደግሞ ወደ ቀጣዩ እንሄዳለን። ቪሉካፕን ተመለከትነው። አሁን ደግሞ ጽሁፎችን ለማገናኘት ነው። ለምሳሌ በሴል ቢቱ ያለውን ስም በሴል ሲት ካለው ጋር ወይም ከካታጎሪያቸው ጋር ማያያዝ ፈልገናል። ስናያይዝ ግን መሀል ላይ ሰረዝ እንዲጠቀምም ፈልገናል ማለት ነው። ምን ማለት እንደሆነ አሳያችኋለሁ። ላይ ልውጣና አንዴ እዚህ ጋር ለምሳሌ አበበ ባልቻ ኤሌክትሮኒክስ፣ ሳራ ጀማል ፈርኒቸር፣ ጆንዶ ኤሌክትሮኒክስ እያለ እንዲቀጥል ማለት ነው። ስለዚህ ኮፒ እናድርገው ይሄንን፣ ወይም እዚህ ጋር መጥቼ ኮፒ ላድርገው ትእዛዙ። ኮንትሮል ቪ እልክለታለሁ። ብዙ አይነት አማራጭ ነው የሚሰጣችሁ እንደምታዩት። ይሄንን መጠቀም ትችላላችሁ። ከዛ እንደዚህ አመጣዋለሁ እያላችሁ ነው ማለት ነው። ስለዚህ ኮፒ ላድርገው ይሄንን። የቱ ጋር ልናደርገው እንችላለን? ለምሳሌ መሀል ላይ እዚህ ጋር ላድርገውና ላሳያችሁ። ራይት ክሊክ ኢንሰርት። አሁን ሁለቱ ተያይዘው እዚህ ጋር እንዲቀመጡልኝ ነው የፈለኩት። ኮንትሮል ቪ ሰፋ ላድርገው በደንብ እንዲታያችሁ። ምን ይላል? አበበ ባልቻ ሰረዝ አስገባ ብለናል። ሰረዝ ኤሌክትሮኒክስ። የሌሎቹም እንዲገናኝ እዚህ ጋር መተን መውረድ ብቻ ነው ማለት ነው። ተመልከቱት። በጣም በቀላሉ በእንደዚህ አይነት ፎርሙላ ሰርቶልናል ማለት ነው። ስለዚህ እንደዚህ ያደረጋችሁም ኮኔክት ማድረግ ይቻላል ማለት ነው። ይሄው ምንም ስላልተጻፈበት ዳሽ ብሎ ፈርኒቸር ነው የሚለው። ለምሳሌ እኔ ብገባ አድናቆት
ክፍል የሚል ቢገባና ኢንተር ቢባል አውቶማቲካሊ እንደምታዩት እዚህ ጋር ያስገባዋል። ባዶ ቦታ ቅድም 1 ነበረ። አሁን አድናቆት ስለገባ ይሄኛው ደግሞ 0 ይሆናል። ስለዚህ አሁን 8ኛውን አይተናል። አሁን ደግሞ የምንመለከተው ለምሳሌ ሰም ኢፍ አለ ማለት ነው። ይህም በጣም መሰረታዊ ነው። ለምሳሌ ከሆነ ነገር ውስጥ የምትፈልጉትን ብቻ መደመር ማለት ነው። ለምሳሌ ክፍል ውስጥ 50 ተማሪ ቢኖርና 25 ወንድ 25 ሴት ቢኖር የሴቶቹን ብቻ መደመር፣ የወንዶቹን ብቻ መደመር። እናንተ ሽያጭ ላይ ካላችሁ ደግሞ ከላፕቶፕ ምን ያህል አገኘው እንደዚህ እየበታተናችሁ መስራት ስትፈልጉ ሰም ኢፍን ነው የምትጠቀሙት። ስለዚህ በኮለም ሲ ወይም ካታጎሪ ካሉት ውስጥ ኤሌክትሮኒክስ የሚል ጽሑፍ ያለባቸውን ብቻ ሽያጮች መጠኖች ማለት ነው። ባጭሩ ከኮለም ዲ ብቻ መርጠ ደምርልኝ እያልነው ነው። ምን ማለት እንደሆነ ይህንንም ከፍ ብለን በዝርዝር እንስለን። ኮንትሮል ቪ ይሄ ግባና አሁን ተመልከቱት። ኮለም ሲ ማለት ምንድን ነው? ጠጋ ባደርግላችሁ ይኸውና። ይህን ግን አሁን ስለማልፈልገው ላጥፋው። ሲ ማለት እነዚህ ካታጎሪዎቹ ያሉበት ነው፣ ወይም ካታጎሪ ማለት ነው። ኮለም ዲ ደግሞ ማለት እዚህ ጋር ውጤቶቹ ያሉበት ነው። ስለዚህ ከነዚህ ውስጥ አሁን እንዲደመረው የፈለግነው ኤሌክትሮኒክሶችን ብቻ ነው። 1 2 3። ስለዚህ ከኤሌክትሮኒክስ ምን ያህል ገቢ ተገኘ ነው ማለት ነው ባቸው። ስለዚህ ልውሰደው። ይሄን እዚህ ጋር እንመጣና ኮፒ ወደ ቻትጂፒቲያችን እንሄድ። እዚህ ጋር ትዕዛዙን አስገባው ማለት ነው። እንዳልኳችሁ ትዕዛዙ እናንተ በምትችሉት ቋንቋ ወይም ደግሞ በሚገባችሁ መንገድ በቀላሉ ማስገባት ትችላላችሁ። ፎርሙላ ይኸውና ሰም ኢፍን አመጣልኝ። ከዛ በኋላ ሲሲ ያለ፣ ከዛ ኤሌክትሮኒክስ፣ ከዛ ዲዲ ከዛ ውስጥ ስለሚመርጥ ማለት ነው። አሁን እነዚህን ያለ ቻትጂፒቲም ከዚህ በፊት ሰርች የላችኋለሁ ሰም ኢፍንም በደንብ። ነገር ግን ስትረሱት እንደዚህ ያግዛችኋል። ለምሳሌ የቱ ጋር እናስቀምጠው? እዚህ ጋርም ሊሆን ይችላል። ደስ ያላችሁ ቦታው ችግር የለውም። ኮንትሮል ቪ ብንነካ ክሊክ ብናደርግ አሁን ምን ድምር ነው ማለት ነው? ከኤሌክትሮኒክስ የተገኘ ድምር ብቻ ነው ከነዚህ አጠቃላይ። ነገር ግን ከኤሌክትሮኒክስ የተገኘ እንደምትመለከቱት ማለት ነው። ብትቀይሩት ይቀየራል። እዚህ ላይ ክሊክ አድርጋችሁ ኤሌክትሮኒክስ የሚለውን ትታችሁ ፈርኒቸር ብታደርጉት ለምሳሌ ነው። አንዴ ከገባላችሁ በኋላ እያቀያየራችሁ በዛው መጠቀም እንደምትችሉ ልብ እንድትሉት ነው። ስለዚህ ፈርኒቸር ልበለው እዚህ ጋር ኢንተር። ከፈርኒቸር ደግሞ ስንት ሆነ? 1500። ለምሳሌ ቼክ ብታደርጉ ከፈርኒቸር 1200 ነበረ። እዚህ ጋር 300 ብር ሰራን። 1500 ይሁን 1500 ማለት ነው። አሁንም ወደ ታች ወረድ እንበልና ደግሞ መረጃን የመለየት ዘዴ ወይም ደግሞ ለመለየትም ልንጠቀምበት እንችላለን። ለምሳሌ ስማቸው ሙሉ ስማቸውን የተጻፉ፣ እኛ ግን የመጀመሪያ ስማቸውን ብቻ ልንፈልግ እንችላለን። እሱን እንዲያደርግልን በተለያየ መንገድ መስራት ይቻላል። በፎርሙላም ግን ይቻላል ማለት ነው። ስለዚህ ፎርሙላ እንዴት እንደምናመጣ እንየው አሁንም። ስለዚህ ቢቱ ጋር ነው ስም ዝርዝር ያለው ይኸውና ከዚህ ጀምሮ እስከታች። ስለዚህ እቺን ኮፒ ላርጋትና ልሰዳት ቻትጂፒቲያችን ጋር ልምጣ። ኢንተር እንበለው። ተመልከቱት። በሌፍት በኩል ካሉት ውስጥ ቢቱ የሚለውን አውጣልኝ። ከዛ በኋላ ፋይንድ እንደዚህ አድርጎ ሙሉ ፎርሙላውን እሱ ይጽፍላችኋል። ኮፒ የምትፈልጉት ቦታውንም ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር እናስቀምጠው መሃል ላይ ኢንሰርት። ሌላም ቦታ ሊሆን ይችላል። ቦታው ችግር የለውም ብያችኋለሁ። ኮንትሮል ቪ ብንነካ አበበ ብቻ የሚለው ይመጣል። የሌሎቹን እንዲያወጣ ወርታች ዝቅ ብታደርጉት ሳራ፣ ጆን፣ አድናቆት፣ ከበደ እያለ ይቀጥላል ማለት ነው። ስለዚህ አሁን እንደ ምሳሌ ነው እንጂ አስሩን ያሳየኋችሁ። እናንተ በማንኛውም ዘርፍ ላይ ማንኛውንም ካልኩሌሽን ለመስራት ብትፈልጉ አሁን ባሳየኋችሁ መንገድ ኤአይን ብቻ በመጠቀም ፎርሙላዎችን እንዲያመነጭላችሁ ማድረግ ይቻላል ማለት ነው። ቪዲዮ ከተመቻችሁ እና በቀጣይም እንዲህ አይነት ቪዲዮዎችን በስፋት እንዲሰራላችሁ የምትፈልጉ ከሆነ ቪዲዮ ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ የምታዩዋቸው ቪዲዮዎች አሉ፣ እነሱንም እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።